በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አበው በዚህ የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። በምሕረት በቸርነቱ እስከዚህ ሰዓት ያቆየን የወንድማችንን ስራ ለመመረቅ እሱ ከሚያገኘው በረከት ለመሳተፍ በዚህ ስፍራ የሰበሰበን አምላካችን ስሙ የተመሰገነ ይሁን። እኔ አጠር ያለች ዛሬ ስለሚመረቀው የወንድማችን ስራ ስሰማ ያስታወስኩትን አንድ አጠር ያለ ጽሑፍ ሕማማት ከሚሰኝ መጽሐፍ ላይ ከገጽ 382 አነብላችኋለሁ። ሰቆቃወ ድንግል ይላል። ከቅዱሱ አባ ጴሜን ጋር ተቀምጬ ያለው አንዳች ራእይ እንደታየው አወቅሁ። በግልጽ አነጋግረው ስለነበር ወደ እርሱ ቀረብ አልኩና አባቴ ሆይ በተመስጦ ወዴት ሄደህ እንደነበር ንገረኝ አልኩት። እርሱ ግን ሊነግረኝ አልወደደም። እኔ ግን እጅግ ወተወትኩት። በመጨረሻ እንዲህ ሲል ነገረኝ። በተመስጦ ሕሊናዬ ከድንግል ማርያም ጋር ነበር። ከመስቀሉ ስር ቆማ ስታለቅስ ታየችኝ። ያን ጊዜ እርሷ እንዳለቀሰችው እኔም ባለቀስኩ ብዬ እመኛለሁ አለኝ። ዘ ሴይንግ ኦፍ ዘ ዴዘርት ፋዘርስ የሚባል መጽሐፍ 4ኛ ምዕራፍ ላይ በምድር ላይ ካለው ፍቅር ሁሉ ለሚበልጥ ጥልቅ ፍቅር ምሳሌ የሚሆነው እናት ለልጇ ያላት ፍቅር ነው። ፈጣሪ እንኳን ለፍጥረቱ ያለውን የፍቅሩን ጽናት ለመግለጽ የተጠቀመው ማሳያ በውኑ ሴት ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን የሚል ነበር። በእርግጥም እግዚአብሔር እኛን እንዴት እንደሚያየንና ለእኛ ያለውን ምንም ብናስቀይመው እንኳን የማይቀንስ ፍቅሩን እንድንረዳ የሚያደርገን ወላጆች እንድንሆን በማድረግ ነው። አንዲት ሴት እናት ከሆነችበት ቅጽበት ጀምሮ ለራሷ መኖር አቁማ ጊዜዋን፣ እንቅልፏን፣ ሐሳቧን፣ ራሷንም ጭምር ለወለደችው ልጅ አሳልፋ መስጠት ትጀምራለች። ከሁሉም የሚበልጠው የእናት ፍቅር ማሳያ ልጇ በሚታመምበት ወቅት የሚኖራት ሁኔታ ነው። የልጇ ሕመም ለእርሷ እጥፍ ድርብ ሆኖ ያሰቃያታል። ብዙ እናቶች ልጃቸው ከሚታመም ይልቅ እነርሱ ቢታመሙ ይመርጣሉ። ልጃቸው ሲያቃስት ያቃስታሉ። እንቅፋት ሲመታው፣ እሾህ ሲወጋው ይሳቀቃሉ። ዕድሜው ቢጨምርም እንኳን ለእናት ልጇ ሁልጊዜ ሕፃን ነው። በሕመሙ መታመሟ፣ በስቃዩ መሰቃየቷ የሁልጊዜ እውነታ ነው። ይህንን ለመረዳት የሥነ ልቡና ባለሙያ መሆንና የእናትና ልጅ ትስስር ማዘር ቻይልድ አታችመንት ቲዮሪ ማጥናት አያስፈልግም። ለአንድ አፍታ በዚያች በዕለተ ዓርብ የተሰቃየው የሕማም ሰው የክርስቶስ እናቱ ድንግል ማርያም በእናትነቷ ምን ሊሰማት እንደሚችል እናስብ። እመቤታችን ብዙ ነገር ያሳለፈችበት ልጇ እንደዚያ ሲሰቃይ ምን ተሰምቷት ይሆን? ድንግል ማርያም በዚያች ዕለት በእንባ በተሸፈኑ ዓይኖቿ ስታይ የዋለቻቸውን ነገሮች እስኪ መለስ ብለን ለአንድ አፍታ እናስታውሳቸው። በቤተልሔም በግርግም በወለደችው ጊዜ በጨርቅ ጠቅልላ ያስተኛችውን ልጇን በዚያች ዕለት በአደባባይ ልብሱን ሲገፉትና እርቃኑን ሲያቆሙ ታይታለች። በደረቷ አስጠግታ በጀርባዋ አዝላ ያሳደገችውን አንድ ልጇን አጥንቱ እስከሚቆጠር ሥጋው እስከሚነጭ ደሙ እንደ ውሃ እስከሚፈስ ድረስ ሲገርፉት ቆማ ተመልክታለች። በንጉሥ ሄሮድስ ሰይፍ እንዳይሞትባት ወደ ግብፅ በረሃ እንደ ወፍ የተንከራተተችለት ልጇን ሰይፍና ጎመድ ይዘው ሲከቡት፣ ከሄሮድስ ወደ ጲላጦስ እያዳፉ ሲወስዱት፣ ወታደሮችም ከበው ሲደበድቡት ተመልክታለች። ድንግልናዊ ወተቷን አጥብታ ያሳደገችው አንዱን ልጇን ሐሞትና ከርቤ ሲያጠጡ ታይታለች። እንደ ልጅነቱ አቅፋ ይዛው ልትሸሽ በማትችልበት በዕለተ ዓርብ ብዙ መከራ ያየችበትን ልጇን በወደቀበት ሲረግጡት፣ ሲተፉበትና ሲደበድቡት ያቺ የግብፅ በረሃዋ ስደተኛ ምን ተሰምቷት ይሆን? እጆቹን በእጆቿ ይዛ የመጀመሪያዎቹን የሕፃንነት እርምጃዎቹን በእግሮቹ እንዲራመድ የመራችው ልጇን እጆቹና እግሮቹን በሚስማር ሲቸነክሩት ቆማ በዓይኖቿ አይታለች። እንደ ሕፃን ሲያለቅስ እንባውን የጠረገችለት ልጇን
የሾህ አክሊል በደፉበት ጊዜ ፊቱ በደም ተጠምቆ ተመልክተዋለች። ለ3 ቀናት ጠፋብኝ ብላ ለምን አስጨነከኝ ያለችው ድንግል በፊቷ በአሰቃቂ ሁኔታ ሲገድሉት ምን ያህል እጥፍ ተጨንቃ ይሆን? የኢየሩሳሌም ሴቶች እንኳን ባይወልዱትም በሰብአዊነት ብቻ ለቅሶና ሙሾ ካወጡለት ብቻዋን ያላባት የወለደችው እናቱ ምን ያህል አልቅሳ ይሆን? እስራኤላውያን የሥጋ ዝምድናን እንደሚገልጹበት አገላለጽ የአጥንቷ ፍላጭ የሥጋዋ ቁራጭ የሆነ ልጇ መስቀል ተሸክሞ ሲወድቅ እና ሲነሳ ስታይ ምን ይሰማታል? እንደኛው ሰው ናት የሚሉ ሁሉ እስቲ ሰው እንደመሆኗ የድንግል ማርያም የዕለተ ዓርብ ውሎዋ እንዴት ሊሆን እንደሚችል አሁን ይንገሩን። ለዚህስ መቼም ጥቅስ አያስፈልገንም። በዕለተ ዓርብ በቤተ መቅደስ ዲያቆናት በሚያሳዝን ውርድ ንባብ የሚያነቡት የግብረ ሕማማት ክፍል ላይ እንዲህ ይላል። ድንግል ማርያም እንዲህ አለች፣ ዓለም ድህነትን በመቀበሉ ደስ ይለዋል። ልጄ ሆይ ፈጣሪና መድኃኒቴ ስለ ሁሉ ሕይወት ብለህ ወደ ታገስካት ወደ ስቅለት በተመለከትኩ ጊዜ አንጀቴ ተቃጠለ። በእርግጥም የልብ ዓይን ኖሮት ካልተገኘ በቀር የእመቤታችንን የዕለተ ዓርብ ሐዘኗን ሊያስብ የሚቻለው ሰው የለም። የክርስቶስን የመስቀሉን የመከራ መጠኑን የሚያስብ ሰው የጌታን የስቃዩን መጠን የእርሷ የሐዘኗ መጠን መሆኑን ማሰብ አለበት። ማርያም ድንግል ሐዘነ ልቡና ታቀልል፣ ማርያም የልብ ሐዘን ታቀላለች የምንላት ድንግል ሐዘን መታወቂያዋ የሆነበት ምክንያት እንደ ልጇ የተሰቃየ እንደ እርሷም ያዘነ ሰው ስለሌለ ነው። የዓለም መድኃኒት ኢየሱስ በሰውነቱ ላይ የቆሰለው እያንዳንዱ ቁስል የድንግል ማርያም የልቧ ላይ ቁስል ነው። እግዚአብሔር ይስጥልኝ። ወንድማችን ይህንን ድንቅ ስራ እንድትሰራ እመቤታችን በእርግጥ እርሱ በወርቅ ቀለም ይሳላት እንጂ ነቢየ እግዚአብሔር ዳዊት እንደተናገረው የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ምን ትላለች ትቆማለች ተብሏል። እርሷ የተጎናጸፈችው ወርቅ ንጽህና ነው፣ ቅድስና ነው። ሁላችንም ፍቅራችንን በምንችለው መንገድ እንገልጻለን። እንዲህ ባለ መልኩ ወንድማችን ለአምላክ እናት ለድንግል ማርያም እንደዚሁም ጌታ በተቀበለው መከራ ምክንያት የገጠማትን ሐዘን በእንደዚህ መልኩ ለመግለጽ የፈቀደለት አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ። እሺ መምህራችን እዚሁ ያለ ስዕላቱን እንዲከፍትልን እንጋብዛለን። ከዛ በኋላ ስዕላቱን ገለጻ እናደርጋለን። ወንድማችን በወርቅና በአልማዝ የሰራው ስዕል ቀጥሎ ነው የሚወጣው። አሁን ግን ከዚህ በመጀመር መምህራችን መምህር ዲያቆን ሄኖክ ኃይሌ ይከፍትልናል ማለት ነው። ከዚህ በመጀመር እባክህን መምህራችን በመክፈት እሺ። ጌታችን መስቀል ተሸክሞ ሲወድቅ እናቱ ሐዘኗ እጥፍ ሆኖ እንደምትመለከቱት እንባዋ በዓይኗ ሲፈስ እሱ መስቀሉ ሲቀጠቅጠው የሾህ አክሊሉ ሲወጋው ነው። ሁለተኛው ደግሞ ከአምስቱ ቅንዋት መካከል እጁን የተቸነከረበት ነው። ከፍ አድርጋችሁ አሳዩልን አባቶቻችን። ይሄ እንግዲህ እጁ ሲቸነከር የሚፈሰሰው ደም እያየች እመቤታችን ደምን ስታነባ የሚያሳይ ነው። ሶስተኛው እንግዲህ በመስቀል ላይ በዚህ መልክ አይሁድ ሰቅለውት ሐዘኗ ጥልቅ ሆኖ የልጇን ደም መፍሰስና መቸንከር መሰቀል እያየች ያዘነችበት ነው። አራተኛው ይሄ ደግሞ ከመስቀል ላይ ከወረደ በኋላ እንግዲህ ልጇ ተሸክማው አዝናው አቅፋው ሐዘኗ ጥልቅ ሆኖ መላእክት እያጽናኗት እያረጋጓት የሚያሳይ ነው። እንግዲህ አራቱንም ስዕላት ከፍ አድርገው ያሳዩናል መምህራችን። እግዚአብሔር ይስጥልን፣ ክብር ይስጥልን። እንግዲህ እነዚህ ስዕላት እንደምታዩት የተሳሉበት መንገድ የእመቤታችንን ሐዘን የልጇን መከራ የሚገልጥ ነው። የደሙ የሚወርድበት መንገድ እንዲሁም የሰማዩ መጥቆር ያለው አጠቃላይ ነገር እመቤታችን በወቅቱ ሐዘኗ ከፍተኛና ጥልቅ እንደሆነ
የልጇን ስቃይ ያሰበች የተቀበለችውን መከራ በሚያሳስብ መልኩ ተሳለ ነው። በመካከላችሁ ያልፍና ይገባል። የሁሉም ስዕላት መነሻ ቅድም እንደነገርኳችሁ 50 ሺህ ብር ነው። እነዚህን ስዕላት መግዛት የምትፈልጉ እሺ፣ በመካከላችሁ ታይተው ስዕላቱ ወደ ክብራቸው ወደ ቦታቸው ይገባሉ። ስዕላቱን መግዛት የምትፈልጉ እኛን እየመጣችሁ ታናግራላችሁ። እመቤታችንን ልጇን ጌታችንን ወደ ቤቱ ይዞ መግባት የተፈቀደለት ሰው በእውነት የተባረከ ነው። ወደ ቤታችሁ ይዛችሁ ለመግባት እየመጣችሁ እንድታናግሩን እናሳስባለን። ሊቃውንቱን አባቶቻችንን ካህናትንም ዲያቆናትንም በእውነት እግዚአብሔር ክብር ይስጥልን። እጅግ በጣም ነው የምናመሰግነው። እመቤታችንን እንዲህ ባለ መንገድ ሐዘኗን ፍቅሯን የምንገልጥበትም ሰሙነ ሕማማት በቅርባችን እንግዲህ ይመጣል። ይሄም የሚታወቅ ነው። እንደምታዩት እጅግ በአማረ መልኩ ሐዘኗን ፍቅሯን የገለጠችበትን ታላቁን ስዕል የሳለልን ወንድማችን ሰዓሊና አርቲስት ጌታቸው ታደለ ነው። እግዚአብሔር አምላክ በእውነት እጅህን ይባርክልን። እጅህ አይታመም አይንጠፍ። እመቤታችን በረከቷ ፍቅሯ በሁላችንም ይደር። እንግዲህ ከዚህ በመቀጠል የምንሄደው ወደ ዝማሬ ነው። ከዝማሬው በኋላ ደግሞ እጅግ የምንወዳት የምናከብራት አረፍ እያላችሁ ያለፋችሁ ማለት ነው የምናከብራትና የምንወዳት እህታችን ገጣሚት ምስራቅ ተረፈ በመካከላችን ትገኛለች። ከዝማሬው በኋላ ገጣሚት ምስራቅ ተረፈ በእውነት ግጥም ታቀርብልናለች ማለት ነው። አሁን ዝማሬ የምናቀርበው እጅግ ከምንወዳት ከእህታችን ከዘማሪትና የበገና መምህርት ከሆነችው ከዘማሪት የትምወርቅ ሙላት ጋር ነው ዝማሬ የምንዘምረው። እህታችን ዘማሪት የትምወርቅ ሙላት ለበርካታ ዓመታት የበገና ትምህርትን በማስተማር በርካታ ሕፃናትንና ወጣቶችን አረጋውያንን ጭምር በበገና አምላካቸውን እንዲያመሰግኑ ለማድረግ እድል ያገኘች ዛሬም ድረስ በገናን የምታስተምር በበገናም የምታገለግል በመላው ኢትዮጵያ በእውነት ይህንን ቅዱስ ሥቃይ ይዛ የምትዘምር እህታችን ነች። ከዚህ ባሻገር ደግሞ በተለያዩ የዲፕሎማት ሴንተሮች ላይ በመቅረብ ሀገሯን በባህልም ደረጃ ያስጠራች እጅግ የምንወዳት እህታችን ነች። ከእሷ ጋር አንድ ዝማሬ እንዘምርና ከእህታችን ከገጣሚት ከተወዳጇ ምስራቅ ተረፈ ጋር ደግሞ ቆይታ እናደርጋለን። አሁን ወደ እህታችን ማረን 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 አምላክ ተለመነን። ማረን 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 ጌታ ተለመነን። አምላክ ተለመነን። ያንደበቴ ሐሰት የልቤ ክፋቱ የልቤ ክፋቱ መቆሚያ የለውም የእጄ ጥፋቱ የእጄ ጥፋቱ አንተ ባትሆን ኖሮ አዛኝ ለፍጥረቱ አዛኝ ለፍጥረቱ መቼ እንደርስ ነበረ ከወሩ ካመቱ ከወሩ ካመቱ ከወሩ ካመቱ ማረን 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 ጌታ ተለመነን። ማረን 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 አምላክ ተለመነን።
አምላክ ተለመነ። የሰው ልጅ ሲከፋ መቼ ከፋህበት? መቼ ከፋህበት? አይተህ እንዳላየህ አለፍከው በምህረት አለፍከው በምህረት። እንዳንተ አይነት ጌታ እንዳንተ አይነት አባት እንዳንተ አይነት አባት ከወዴት ይገኛል? በምድር በሰማያት በምድር በሰማያት በምድር በሰማያት። ማረን 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 አምላክ ተለመነን። ማረን 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 ጌታ ተለመነን። አምላክ ተለመነ። ማረን 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 አምላካችን ተለመነ። ማረን 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 ጌታ ተለመነን። ማረን 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 አምላክ ተለመነን። አምላክ ተለመነ። አድነን 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 አቤቱ አድነን አቤቱ። ደግ ሰው አለቀ ጠፋ ከምድሪቱ ጠፋ ከምድሪቱ። የሽንገላ ከንፈር ምድሪቱን ወረሰው ምድሪቱን ወረሰው። ሰው ሊገኝ አልቻለም የሚጨነቅ ለሰው የሚጨነቅ ለሰው የሚጨነቅ ለሰው። ሰላም ለማርያም ለአምላክ እናት ሰላም ለማርያም ለአምላክ እናት። የአቤል ዋህት የአዳም ሕይወት እመቤቴ በምልጃሽ ረዳቴ ነሽ። ድንግል ማርያም በምልጃሽ ረዳቴ ነሽ። የርኅራኄ መዝገብ እህተ መላእክት የርኅራኄ መዝገብ እህተ መላእክት። የጻድቃን ተስፋቸው ጽላተ መለኮት እመቤቴ በምልጃሽ ረዳቴ ነሽ። ድንግል ማርያም በምልጃሽ ረዳቴ ነሽ። በወንጌል ሰማነው ድንግል ያንቺን ዜና በወንጌል ሰማነው ድንግል ያንቺን ዜና። አማላጅነትሽ ሲገለጥ በቃና እመቤቴ በምልጃሽ ረዳቴ ነሽ። ድንግል ማርያም በምልጃሽ ረዳቴ ነሽ። ከዳዊትም ሰማን ድንግል ስላንቺ ክብር ከዳዊትም ሰማን ድንግል ስላንቺ ክብር። ወትቀውም ንግሥት እያለ ሲዘምር እመቤቴ በምልጃሽ ረዳቴ ነሽ። ድንግል ማርያም በምልጃሽ ረዳቴ ነሽ። እመቤቴ በምልጃሽ ረዳቴ ነሽ። ድንግል ማርያም በምልጃሽ ረዳቴ ነሽ።
እንግዲህ የምትመለከቱት ስዕል ቅድም እንዳያችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ላይ ከወረደ በኋላ አቅፋው ተመልክተን ነበር። ይሄ ደግሞ በጎልጎታ በመቃብሩ ስፍራ ካኖሩት በኋላ እመቤታችን የልጇን በድን ወይም ቅዱስ ሥጋ በርከክ ብላ አቅፋ እያዘነች እንደምትመለከቱት ዓይኗ በሐዘን እንባ ተሞልቶ በጎልጎታ በመቃብር ውስጥ ያለውን የእመቤታችንን ስዕል የሚያሳይ ሁኔታውን የሚያሳይ ነው። ሁለተኛው ክፈቱልን። ይሄ ደግሞ የምትመለከቱት ስዕል ቅድም በዚያኛው ስዕል በጎልጎታ በመቃብር ውስጥ ነበር የተመለከታችሁት። ከዚያ በኋላ መግነዝ ፍቱ ሳይል መቃብር ክፈቱ ተነሳ እንደሚል መጽሐፍ መቃብሩን ዘግተውት ነበርና መቃብሩም ከተዘጋ በኋላ ከመቃብሩ ደጅ የኔና የእናንተ እናት አልሄደችም። ሐዘኗ ጥልቅ ነበርና ልጇ በመቃብር ውስጥ ሆኖ ትታው ልትሄድ ስላልፈቀደች እንደምታዩት እንባዋ ከዓይኗ እየወረደ መላእክት እያጽናኗት የምታዩት መቃብሩ የተዘጋበትን ይሄንን ትልቅ አለት ተደግፋ እያነባች እያለቀሰች የሚያሳይ በእውነት ግሩም ስዕል ነው። በረከቷ ይደርብን የእመቤታችን። ሶስተኛውን ክፈቱልን። በክብረ ምዕመናን አቶ ትእዛዙና ቀሲስ አስተራዬ የከፈቱልን ነው። ይሄ ደግሞ እንግዲህ እንደምታዩት ቅድም የተዘጋውን የጎልጎታን በር ተመልክታችኋል፣ በድንጋይ የተዘጋውን። ከዚያ በኋላ ሐዋርያቱ እመቤታችንን ይዘዋት ወደ ቤታቸው ሄደዋል። ከቅዱስ ዮሐንስ ጋር ወደ ቅዱስ ዮሐንስ ነው የሄደችው። ቤት ከሆኑ በኋላ ከሐዋርያቱ ጋር በዝግ ቤት ከሆኑ በኋላ መጽናናት አቅቷት የልጇን ሞት እያሰበች በቤት በዚያ ከቅዱስ ዮሐንስ ጋር ሆና እንደዚህ አይነት እንባ ስታነባ የሚያሳይ ነው። የእመቤታችን በእውነት በልጇ ምክንያት የደረሰባት ሐዘን እጅግ የሚያሳዝን እኛም የሚያስለቅሰን ነው። እንደምታዩት እንባ ከዓይኖቿ እየወረደ መላእክት በክንፋቸው ጋርደዋት ሐዘኗን እያጽናኑ የምናየው ነውና እመቤታችን በረከቷ በሁላችን ላይ ይደርብን። እሺ በክብረ ምዕመናን ትንሽ ነገር ቢሉ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎናል። እውነት ለመናገር ዛሬ ቤታችን በእመቤታችን ቅድስተ ቅዱስ ድንግል ማርያም መባረኩን አረጋግጠናል ማለት ነው። እንኳን ደስ ያለን ለሁላችን። ስለዚህ እስከ ዛሬ በዚህ ቤት ምንም አይነት ኤቨንት አላዘጋጀንም። ነገር ግን የማርያም ጥያቄ በወንድማችን አማካኝነት ሲቀርብልን አላመነታንም፣ አላንገራገርንም። በፍጹም በደስታ ተቀብለን ይኸው ለዛሬው ቀን እዚህ ለማየት በቅተናልና እመቤታችን በሁላችንም ላይ በረከቷ ይደርብን። አመሰግናለሁ። እሺ ስዕላቱ በእናንተ መካከል ያልፋሉ። በእውነት የመጨረሻው ስዕል እጅግ በጣም ልብ ይነካል። እጅግ በጣም እቺን እናት ነው እንግዲህ በምድር ስጋዊ ነገር የሚያገብራቸው በምድር ምድራዊ ሀብትና ምድራዊ ገንዘብ የሚያሳድዱ ያልታደሉ መናፍቃን ይቺን እናት ነው እንግዲህ እንደኛ ሰው ናት እያሉ ሲናገሩ ምን ሰማውና ልቦና ይስጣቸው። ሌላ ምንም አንልም፣ ልቦና ይስጣቸው። ግን እመቤታችን ከልጇ ጋራ በዚህ መንገድ በዚህ ያክል ዋጋ ከፍላለች። የልጇን ስቃይ እያሰበችና ከእመቤታችን በእውነት በረከት አምላካችን እግዚአብሔር ያካፍለን፣ በረከቱን ይስጠን። መርሃ ግብራችንን እያገባደድን ነው። የመጨረሻው ስዕል ነው የሚቀረን። ከዛ በፊት ከዘማሪ ወንድማችን ከሐዋዝ ጋራ አንድ ዝማሬ እንዘምርና የመጨረሻው ስዕል በወርቅና በአልማዝ የተሰራው የእመቤታችን ስዕል ይመጣል። በነገራችን ላይ በወርቅና በአልማዝ የተሰራ ነው ሲባል
አንዳንድ ጊዜ አቅም ሲያንስ የሚገዛ ወርቅ አለ አይደል? ወርቅ የሚመስል ወርቅ አለ፣ የሚገዛ ወርቅ የሚመስል ወርቅ እና ያንን ሳምፕል ወርቅ ብለው የሚሸጡ ሰዎች አሉ። ይህች የእመቤታችን ስዕል ግን የተሳለችው በእውነተኛ ወርቅ ነው። በእውነተኛ ወርቅ በእውነተኛ አልማዝ ነውና የተሳለችው። ይህችን እመቤታችንን ቅድም መምህራችንም መምህር ሮዳስ እንደነገሩ እንዲህ ከፍ አድርጎ የሳለልን ወንድማችን ሰዓሊ ጌታቸውን በእውነት በደንብ አድንቁልን። አንድ ጊዜ እልል ብላችሁ በእልልታ በጭብጨባ አመስግኑልን።